ዛሬ ጌታ ያስተማረኝን ላካፍላችሁ ይጠቅማችኋል። ሐዘን ውስጥ ስንገባ ነፍሳችን በጣም ስትጨነቅ ኑሮ በጣም ሲከብደን ዲፕሬሽን ውስጥ ስንገባ ሐዘን ውስጥ ስንገባ ይሄንን አስታውሱ። ሙሴም ይሄንን ብሎ ነበር። እንዲህ እስከምታደርግብኝ በፊትህ ሞገስን አግኝቼ እንደሆነ በእኔ ላይ ያለውን መከራ እንዳላይ እባክህ ፈጽሞ ግደለኝ ብሎ ሞቱን የተመኘው ሙሴ። ሌላ ቦታ ደግሞ ኤልያስ እንደዚህ ብሎ ነበረ፣ ይበቃኛል አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ተመኘ። ኢዮብም ሞቱን ተመኝቶ ነበረ። ኤርሚያስ የተወለደበትን ቀን ረግሞ ነበረ። ከዚህ የምንማረው ነገር ምንድነው መሰላችሁ? በእምነት እንኳን ታላቅ የሆኑ ቅዱሳን እግዚአብሔርን ደስ ለማሰኘት የሚያገለግሉ የነበሩ በሆነ ወቅት በሆነ ሰዓት ላይ በህይወት ከሚመጣባቸው ፈተና የተነሳ ሞታቸውን እስከ መመኘት ድረስ ሲያማርሩ እናያለን። በቃ ውሰደን እያሉ ማለት ነው ሲያለቅሱ እግዚአብሔርን ሲለምኑ እናያለን። እና ምን ልላችሁ መሰላችሁ? ዲፕሬሽን ውስጥ ስንገባ ህይወት በጣም ሲከብድብን እነኝን ቅዱሳንን እናስብ። ነገር ግን እግዚአብሔር ግን ማለት ነው በእነሱ ላይ የጀመረውን ሐሳብ በእነሱ ውስጥ ሊሰራ ያለውን ስራ ሳይፈጽም ሳያደርገው እነሱ ከምድር አልተለዩም ነበረ። ስለዚህ መንገዳችሁን፣ ችግራችሁን፣ ሐዘናችሁን ሁሉ ለእግዚአብሔር በመግለጽ ከእግዚአብሔር ጋር ህይወታችሁን ኑሩ። ተባረኩልኝ። ወዳችኋለሁ። ባይ